Україна вдячна Америці за всю підтримку, буде ще більше вдячна за የዜሌንስኪ ገመና ሲገለጥ ቮሎዲሚር ዜሌንስኪ እንደ አውሮፓውያን አቆጣጠር በ2019 አጋማሽ ገደማ የዩክሬንን ርዕሰ ብሔርነት እንደተረከቡ የቃል አቀባይ ጽሕፈት ቤታቸውን የምትመራ ሴት ለመቅጠር ማስታወቂያ አወጡ። ለኃላፊነት የሚፈልጓት ባለሙያ ልታሟላ እንደሚገባ ያስቀመጡት መስፈርት ብዙዎችን አስገርሟል። ለውድድር የተመዘገቡት 4 እጩዎች ቀልድ አዋቂና ጭንቀት የሚቋቋሙ መሆናቸው ነው በዋናነት የተመዘነው። ይህን አልፋ ለመቀጠር የበቃችው ጁሊያ ሜንዴል ትባላለች። ጁሊያ ለ2 ዓመታት የቮሎዲሚር ዜሌንስኪ የቃል አቀባይ ጽሕፈት ቤት ኃላፊ ሆና አገልግላ በ2021 በሰላም አሰናብቱኝ ብላ በፈቃዷ ከስራ እንደለቀቀች ትናገራለች። ዩክሬን በሩሲያ ሰራዊት ስትወረርና ጦርነቱ ሲፈነዳ ጭምር ዜሌንስኪን በውጭ ሆናም ታግዛቸው እንደነበር ነው የምትገልጸው። አሁን በአሜሪካ ትኖራለች። ጁሊያ ፕሬዝዳንት ዜሌንስኪ ዓለም ከሚያውቃቸው የተለየ ሰብዕና እንዳላቸው መስክራለች። በታዋቂው ጋዜጠኛ ታከር ካርልሰን ዩቲዩብ ላይ ቀርባ በተደረገላት ቃለ መጠይቅ የዜሌንስኪን ድብቅና አደገኛ ማንነት አጋልጣለች። አፈቀላጤነቱን ካቆመች ወዲህም ለፕሬዝደንቱ ቢሮ ባላት ቅርበት አያሌ ሚስጥር ሰብስባለች። ዳግም ዩክሬንን መርገጥ እንደማትችል አምና ያጋለጠችው መረጃ ለደህንነቷ አደጋ ይጋብዛል። ዜሌንስኪ የዩክሬንን ሕዝብ በጦርነት ቁማር አስይዘው የሚጫወቱ አደገኛ መሪ መሆናቸውን ጠቅሳለች። ምዕራባውያኑ ያጀገኗቸውና ሰማይ የሰቀሏቸው ሰው ወራሪ ከሚባሉት የሩሲያው መሪ ቭላዲሚር ፑቲን በባሰ ዩክሬንን ለጥፋት እንደዳረጉም ነው የገለጠችው። ሩሲያና ፑቲንን ለመከላከል ሐሳብ የላትም። የቀድሞ አለቃዋ ግን የለየላቸው ጨካኝና ቀውስ ለመሆናቸው ማሳያ ዓለም ሰምቶት የማያውቀውን ምስጢር አውጥታለች። ውድ የሳሎን ቲዩብ ቤተሰቦች፣ ማዳበሪያ፣ ስንዴና ዘይት ያስወደደብንና የመላ ዓለምን ኢኮኖሚ ያቃወሰው የዩክሬን ጦርነት 4 ዓመት አልፎታል። በየቀኑ የአያሌ ሰው ደም እየፈሰሰበት ቀጥሏል። የዩክሬን ጦርነት ምዕራባውያኑ በሩሲያውያን ወራሪነትና በመሪዋ ፑቲን ጠብጫሪነት እንደ ተቀሰቀሰ የሚያሰሙት ሙግት ተደጋግሞ ይዘገባል። ጠለቅ ብለው ምስጢሩን የፈተሹ ግን የግጭቱ መዘዝ ዳራው ረጅም መሆኑን በቀላሉ ይረዳሉ። ጦርነቱን በድርድርና በስምምነት ለማስቆም ምዕራባውያኑም ሆኑ የዜሌንስኪ መንግሥት ለምን እንደማይፈልጉም ሐቁ ይታወቃል። የዜሌንስኪ የቀድሞ ቃል አቀባይ ስለ ዩክሬን ጦርነት ጥያቄ ለሚያነሱ ወገኖች የበለጠ ዓይን ገላጭ ምስጢር አጋርታለች። ከሷ ቃለ መጠይቅ በመነሳት የዩክሬንን ጦርነት፣ የመሪዋን ሴራና የምዕራባውያኑን አሻጥር አንድ በአንድ አብዱሰመድ መሐመድ እዘረዝርላችኋለሁ። ጁሊያ ሜንዴል ትዝብቷን የተረከችው ሥራ ከተቀጠረችበት ጀምሮ ያየችውን በማጋራት ነው። ከ2019 እስከ 2021 ለ2 ዓመታት በአፈቀላጤነት ቆይታለች። ከ4000 ሥራ ፈላጊዎች ጋር ተወዳድራን ያሸነፈችው የሩሲያ ጦር በ2022 መጀመሪያ ዩክሬንን ሲወር ሥራውን ብታቆምም የዜሌንስኪን መንግሥት በአማካሪነት አግዛለች። ቀርባና አብራቸው ስትሠራ ዜሌንስኪ በቴሌቪዥን እንደሚታወቁት አይነት ሰው ሆነው አላገኘቻቸውም። ወደ ሥልጣን እንደመጡ ከአውሮፓ ሀገራት መሪዎች ሁሉ በትምህርት ደካማ መሆናቸው ይታወቃል። የሩሲያውያን ወረራ ነው የዩክሬን ዋና አዳኝ ተደርገው እንዲሳሉ ያስቻላቸው። ምዕራባውያኑ የዴሞክራሲ ጀግና እያሉ ሰማይ ሰቀሏቸው። ዜሌንስኪ ስሜታዊ ሰው ናቸው። ራሳቸውን መቆጣጠርና ቁጣቸውን መደበቅ አይችሉም። በቀን ውስጥ ብዙ ጊዜ ባህሪያቸው ይለዋወጣል። በጦርነቱ የሚሰዉትን ሰዎች የሚያዩዋቸው መሞት እንዳለባቸው ነው። ማስቆም የሚችሉትን ጦርነት ባስቀጠሉ ቁጥር ስልጣናቸውን አጠናክረዋል። ታዲያ ለምን ይቋረጥ በማለት ጁሊያ ትጠይቃለች። የሩሲያውያንን ወረራና ጭፍጨፋ ለማደባበስ አይደለም ፍላጎቷ። ቭላዲሚር ፑቲን ጻድቅ ናቸው ብላ አትናገርም። ነገር ግን ዜሌንስኪም ያልተናነሰ የጦር ወንጀል የፈጸሙና በኃጢአት የተነከሩ ሰው መሆናቸውን ታስረዳለች። የዩክሬናውያን ሰቆቃ እንዲቆም ቢፈልጉ ኖሮ ሰላም እንዲወርድ ነበር ግፊት ማድረግ አለባቸው። በ2000 በተደረገ ቆጠራ ዩክሬን ከ40 ሚሊዮን በላይ ሕዝብ ነበራት። የዜሌንስኪ መንግሥት ግን ቁጥሩን ወደ 37 ሚሊዮን ዝቅ ያደርገዋል። ጦርነቱ 11 ሚሊዮን ሰዎችን ወደ አውሮፓና ሌሎች አገራት አሰድዷል። የቀረው 25 ሚሊዮን መሆኑ ነው የሚታመነው። ካለው ሕዝብ 11 ሚሊዮኑ ጡረተኛ ነው። በነፍስ ወከፍ ለጡረተኞቹ ከ75 እስከ $200 በወር ይከፈላቸዋል። ከቅርብ ጊዜ ወዲህ የሚበሉትና ቀዝቃዛ ቤታቸውን የሚያሞቁበት ጋዝ አጥተው የሚሞቱት በርክተዋል። ሕዝቡ
ከባድ ስቃይ ውስጥ ነው። ለስራ የሚሆን 10 ሚሊዮን ሕዝብ አሁን ዩክሬን ውስጥ መኖሩን ጁሊያ ትጠራጠራለች። በጦርነቱ የሚረግፈውን ሰው ትክክለኛ ቁጥር የዩክሬንም የሩሲያ መንግስታት ይደብቃሉ። በግምት ብቻ ነው የሚገለጸው። ጦርነቱ ከቀጠለ የዩክሬን ሕዝብ ጨርሶ እንዳይጠፋ ነው እሷን የሚያሰጋት። በጦርነቱ የተሰለፉት ብዙዎቹ ሰዎች ከመደበኛ ስራቸው ተስተጓጉለዋል። ከጅምሩ መላ ዩክሬናውያን ከፕሬዝደንት ዜሌንስኪ ጎን ቆመው ነበር። የአውሮፓ መሪዎችም ሆኑ አሜሪካውያን ደግፈዋቸዋል። ነገር ግን እሳቸው አቅም አልባ ሰው ናቸው። የዩክሬንን ግዛት ነፃ ለማውጣትና ለማሸነፍ ብቃት የላቸውም። አስከፊው ነገር ደግሞ በሙስናና በዘረፋ መዘፈቃቸው ነው። ለ2 ዓመት አብራቸው ስትሰራ 2 ነገር ደጋግሞ ሲናገሩ ሰምታቸዋለች። አንዱ ዩክሬን ለዴሞክራሲ እንዳልተዘጋጀች የሚያንጸባርቁት አቋም ነው። ሌላኛው አምባገነናዊነት ሕዝብን ስርዓት ገዝቶ እንዲኖር የሚያደርግ አገዛዝ መሆኑን ማመናቸው ነው። እኚህ ሰው ናቸው እንግዲህ በአውሮፓውያኑ ለዴሞክራሲ የተሰለፉ ጀግናና የዩክሬን ነፃ አውጪ ተብለው የሚሞገሱት። ጁሊያ እንደምትዘክረው ቮሎዲሚር ዜሌንስኪ በቀልድ አቅራቢነታቸው ዘመን በሩሲያ ጭምር እየተዘዋወሩ ትርኢት በማሳየት ብዙ ገንዘብ ሰብስበዋል። በሩሲያ የፖለቲካ መቀስቀሻ ጣቢያዎች ተከፍሏቸው ታይተዋል። የሩሲያ ሰራዊት ክሬሚያን ሲጠቀልል እሳቸው ሞስኮ ውስጥ ፊልም ያስተዋውቁ ነበር። በክሬሚያ ብዙ ንብረት አፍርቷል። በ2014 በዶንባስ ጦርነት እየተካሄደ ዜሌንስኪ ክሬሚያ ውስጥ ከጓደኞቻቸው ጋር ተሰብስበው በመዝናናት ነው ያሳለፉት። ስልጣን ለመያዝ ለምርጫ በቀረቡ ጊዜ ቭላዲሚር ፑቲንን ተንበርክከው ሰላም እንዲሰፍን እንደሚለምኑ ቃል መግባታቸውን ጁሊያ አትረሳም። ሁሉንም ችግር በሰላም ለመጨረስ ስላላቸው ፍላጎት ለድምፅ ሰጪው ሕዝብ ተናግረዋል። ሩሲያኛና ዩክሬንኛ የሚናገሩ ወንድማማቾች በጋራ ቢኖሩ ጥንካሬ እንጂ ጉዳት እንደሌለውም አስረድተዋል። ዩክሬንና ሩሲያ በሰላም ከመኖር ውጪ ጦርነት አያስፈልጋቸውም ብለው ነበር። ስልጣን ሲይዙ ግን ፍጹም ተለውጠው የዩክሬን ብሔረተኛ ካልሆንኩ አሉ። በዩክሬን ፖለቲካ ባህል ታይቶ የማይታወቅ አክራሪ ፖለቲከኛ ወጣቸው። ይህ የማስመሰል ዘይቤ ፍጹም እንደተዋጣላቸው ጁሊያ መስክራለች። ዜሌንስኪ ፈረንሳይ ፓሪስ ውስጥ እሷ ባለችበት በ2019 መጨረሻ ከፑቲን ጋር ስብሰባ አካሂደዋል። ፑቲንና ዜሌንስኪ በሚስጥር የተወያዩበትም ጉዳይ ነበር። ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል እንደማትሆን ዜሌንስኪ ለፑቲን ደጋግመው ቃል ገብተውላቸዋል። ይልቁንም የሀገራቸውን ገበያ ለዓለም ለመክፈትና የኢኮኖሚ ተሃድሶ ለማካሄድ ስለያዙት ውጥን ነው በዝርዝር ለፑቲን አስረድተው መግባባት የተቻለው። ዛሬ ለድርድር እንደ ቅድመ ሁኔታ የሚጠቀሰው ኔቶን የመቀላቀል ፍላጎት ያን የፈጸመው ለውይይት አልቀረበም። ጁሊያ እንደምትለው ዩክሬን ኔቶን ለመቀላቀል ባለመዘጋጀቷ የውይይት ርዕስም ሆነ የፖለቲካ ጉዳይ አልነበረም። ሌሎች መንግስታትም ቢሆኑ የዩክሬንን ወደ ኔቶ መግባት አይፈልጉትም። በኦክቶበር 2024 የሃንጋሪ ቀድሞ ጠቅላይ ሚኒስትር ቪክቶር ኦርባን በዩክሬን ፓርላማ ተጋብዘው ዲስኩር አሰምተዋል። ያኔ ነው ኦርባን ዩክሬን ኔቶን መቀላቀልና የረጅም ርቀት ሚሳኤል መታጠቅ እንዳለባት ያነሱት። ነገር ግን ሐሳቡ የቪክቶር ኦርባን እንጂ የዩክሬናውያን አይደለም። ዜሌንስኪ ደግሞ ጀግና መስለው ለዓለም ለመታየት እንደ ቁልፍ ጉዳይ ያራግቡታል። ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር ተጣልተው ከነጩ ቤተ መንግሥት ሲወጡ እኔን ከስልጣን ገለል ማድረግ ቀላል አይደለም ብለው መፎከራቸውን የቀድሞዋ አፈቀላጤ ትናገራለች። ስልጣናቸውን የሚያስረክቡት የዩክሬን የኔቶ አባልነት ሲረጋገጥ ብቻ እንደሚሆንም ዝተዋል። የማይሳካውን ነገር በቅድመ ሁኔታነት አስቀምጦ መሞገት በጁሊያ እይታ ፖለቲካዊ መሰሪነት ነው። ምክንያቱም እንደሱ አባባል ዩክሬን የኔቶ አባል የምትሆንበት ምንም ዕድል የለም። ቮሎዲሚር ዜሌንስኪ በ2019 አካባቢ በሕዝብ ዘንድ የነበራቸው ቅቡልነት ሲቀንስ በእጅጉ ነው የተበሳጩት። የተግባቦት ሠራተኞቻቸው በተገቢው መጠን አለመስራት ሰበብ እንደሆነም ደመደሙ። ስለ እኔ በጎ ዜና እንዲዘገብ አልጣራችሁም በማለት ደነፉ። ከተግባቦት ሠራተኞች አንዷ በጨዋ ደንብ የችግሩ ምንጭ ቃል የተገባላቸው ተግባር አለመፈጸሙ እንደሆነ ልታስረዳቸው ሞከረች። ዜሌንስኪ ግን ተፈጸመ አልተፈጸመ ልዩነት እንደማያስከትል ይልቁንም ስማቸው በበጎ ነገር መዘገብ እንደሚገባው በጩኸት ተናገሩ። በጎ ነገር እንዲዘገብ የሚያደርግ የ1000 ሰዎች ጭንቅላትና አንደበት ነው የሚያስፈልገን አሉ። የአመለካከት ለውጥ እንደሚያመጣም ተከራክረዋል። ያቺ የቃል አቀባይ ጽሕፈት ቤት ሠራተኛ ግን የሕዝቡ አመለካከት በዚህ ሊቀየር እንደማይችል ማሳያ ቀረበች። ቀዳሚ ምሳሌዋ
ተፈናቃዮች ናቸው። ከዶንባስ ቀጠና የተፈናቀሉ ዩክሬናውያን ማረፊያ አጥተው ሜዳ ላይ ተበትነዋል። ፕሬዝደንቱ አፓርታማ ቤት ሊሰጧቸው የገቡላቸውን ቃል አልፈጸሙም። 10 ሕንጻ በመገንባት የሚመለስ ጥያቄ ችላ እንደተባለ ዘረዘረች። ዜሌንስኪ ግን 1000 ሰዎች የተገባው ቃል ስለመሟላቱ ቢናገሩ እውነት ሊመስል እንደሚችል ገለጹ። እሷ ስላልጣማት ክርክሯን ስትቀጥል የዜሌንስኪ ፊት በብስጭት ተለዋወጠ። ጠረጴዛ ላይ እጃቸውን አነባብረው ደገፍ በማለት ቁጣ ባረገዘ ዓይን ሁሉንም እየተመለከቱ እንደ ናዚ ጀርመኑ የፕሮፓጋንዳ ኃላፊ ዮሴፍ ጎብል እንዲሰሩ አዘዟቸው። ጁሊያ እንደምትገልጸው በ2022 የሩሲያ ጦር የዩክሬንን ግዛት ሲወር እንደተፈለገው የተነገራቸውን ብቻ የሚያስተጋቡ የ1000 ሰዎች አንደበት ከመላው ዓለም ተገኘ። መጀመሪያ ሁሉም የዜሌንስኪ አመራር ጦርነቱን ለማስቆምም ሆነ የዩክሬንን አሸናፊነት ለማረጋገጥ እንደሚያስችል አምኖ ነበር። ከዘገየ ከ4 ዓመታት በኋላ የሰውየው አቅመቢስነት እየታወቀ መጥቷል። ነገር ግን አሁንም ለሳቸው እንደ በቀቀን ነገራቸውን የሚያስተጋቡላቸው 1000 ጨዋሂዎች አልጠፉም። እነሱም አምነውበት ሳይሆን ስለሚከፈላቸው ነው። ለዩክሬን በመዘገባቸው ገንዘብ የሚሰጣቸው ብዙ ናቸው። ገንዘቡ አያሳስብም። ከአውሮፓና ከሌሎች አገራት መንግስታት የእርዳታ ገንዘብ ይጎርፋል። ስርዓቱን ተገን አድርገው ያልተገባ ሀብት የሚያጋብሱ ቱጃሮችም ያዋጣሉ። ጁሊያ ሜንዴል በቅርቡ ከፕሬዝደንቱ ጽህፈት ቤት ባልደረቦች ጋር መደዋወሏን ታነሳለች። የቅርብ ሰዎችና የፖለቲከኞችን አመለካከት ለመገምገም ጥረት አድርጋ ብዙዎቹ ዜሌንስኪ ትክክለኛ መሪ አለመሆናቸውን እንደደመደሙ ተረድታለች። በፖለቲከኞች ዘንድ ያላቸው ድጋፍ ወርዷል። በ2023 እና 24 ህዝብ ይሰጣቸው የነበረው ድጋፍ ቀንሷል። ፕሬዚደንት ዶናልድ ትራምፕ እንኳ አምባገነንና ደጋፊ አልባ መሪ ብለው ዜሌንስኪን ተችተዋቸዋል። ትራምፕ ውስጥ አዋቂ ሳይኖራቸው ይህን ሊናገሩ እንደማይችሉ ጁሊያ ሜንዴል ታስረዳለች። ዜሌንስኪ ግን ትራምፕ በሩሲያ የተንሻፈፈ መረጃ ተጽዕኖ ስር እንደወደቁ ነው የሞገቱት። ትራምፕ የሩሲያ ደጋፊ ናቸው የሚል ዘመቻም ተከፍቶባቸዋል። ጁሊያ እንደምትጠቅሰው ቮሎዲሚር ዜሌንስኪ በአሜሪካ የቀድሞ ፕሬዝደንት ጆ ባይደን ዘመን ከፍተኛ ድጋፍና እገዛ ተደርጎላቸዋል። በ2020ና 21 በዩክሬን ሁሉን አቀፍ ተሃድሶ ለማካሄድ ታስቦ ዜሌንስኪ ናቸው ወደ ጎን ያሉት። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለዩክሬን መንግስት ገንዘብ ለመስጠት 12 ጉዳዮችን እንደ ቅድመ ሁኔታ አቀረበ። ዜሌንስኪ ሁለት አይነት ግዴታ ሲያሟሉ $5.5 ቢሊዮን ለሀገሪቱ ተፈቀደ። ጁሊያ ፕሬዝደንት ዜሌንስኪ ከቡልጋሪያዊቷ የአይኤምኤፍ ዳይሬክተር ክሪስታሊና ጂዮርጂዬቫ ጋር ስብሰባ ሲያካሂዱ አብራ ነበረች። በሩሲያኛ ነው የተወያዩት። በመሃላቸው መተማመንና መግባባት አልጠፋም። በመጀመሪያው ዙር $2.1 ቢሊዮን እንደተለቀቀ ፕሬዝደንቱ የዩክሬንን ብሔራዊ ባንክ ገዢ አባረሩ። ቆይቶም ምክትላቸውን ሸኙ። ክሪስታሊና ጂዮርጂዬቫ ተበሳጭተው ለዜሌንስኪ ደውለዋል። ከፍተኛ ጭቅጭቅ ነው የተፈጠረው። አይኤምኤፍ የለቀቀውን ገንዘብ በመጠቀም ተካሄደ የተባለው ታድሶ ከፍተኛ ዘረፋ እንደተፈጸመበት ይገመታል። የፍትህ፣ የንግድ ተቋማት አስተዳደርና ሌላም በርከት ያለ ታድሶ ነው የተደረገው። በተለይ የንግድ ተቋማት አስተዳደርና ቁጥጥርን ታድሶ ለመምራት ቦርድ እስከ መመስረት ተደርሷል። ሙስና እንዳይፈጸም በሚልም የመንግስት ድርጅቶችን በጥንቃቄ ወደ ግል ለማዘዋወር ጥረት ተጀመረ። ናፍጣ ጋዝ የተባለው መንግስታዊ የነዳጅ ድርጅት ወደ ግል ይዞታ ሲዛወር ግን ዜሌንስኪ የራሳቸውን ሰዎች ቦርድ ውስጥ አስገቡ። በዚህም የድርጅቱ ገንዘብ መሸሹ ተነግሯል። ልክ እንደ ሩሲያው ጋዝፕሮም ማድረግ ነበር የተፈለገው። አሜሪካውያኑ በዚህ ተበሳጩና በኖርድ ስትሪም የጋዝ ማስተላለፊያ ላይ የጣሉትን ማዕቀብ እንደማይቀጥሉበት አስታወቁ። ዜሌንስኪ ተሃድሶውን በአግባቡ ባለማካሄዳቸው ሩሲያ ወደ አውሮፓ ጋዝ የምታስተላለፍበት ቧንቧ ወዲያው ነው ነጻ የወጣው። ጁሊያ ፕሬዝደንት ዜሌንስኪ በሙስናም ሆነ በፖለቲካ ዩክሬንን አበላሽተዋታል ትላለች። ጦርነቱንም ቢሆን እስከ ጠቀማቸው ድረስ ለማስቀጠል የቆረጡ ጨካኝ ሰው መሆናቸውን ዘርዝራለች። ለመሆኑ የዜሌንስኪ ማንነትና ፍላጎት ምን ይመስላል? ሰውየው 48ኛ ዓመት ዕድሜያቸው ላይ የሚገኙ ወጣት መሪ ናቸው። በ2019 ነው ዩክሬንን ለመምራት የተመረጡት። ከዓለም ዝነኛ ሰዎች ተርታ ይሰለፋሉ። ክሪቬሪ በምትባል አነስ ባለች ከተማ ሩሲያኛ ከሚናገር አይሁድ ቤተሰብ ነው የተወለዱት። አባት የኮምፒውተር ሳይንስ መምህር፣ እናት መሐንዲስ ስለነበሩ ቤተሰቡ ባለው ደህና ገቢ ምክንያት በምርጥ ትምህርት ቤት ቀለም ቀስመዋል። የምዕራባውያኑን የሮክ ሙዚቃ ያዳምጣሉ። አልፎ አልፎም ጊታር ይጫወታሉ። በወጣትነታቸው መሽቀርቀርና መዝናናት ይወዱ ነበር። በቤተሰብ ግፊት ሕግ ቢማሩም እንጀራቸው ሰውን መድረክ ላይ ወጥቶ ማሳቅ እንዲሆን መረጡ።
ሶቪየት ኅብረት ፈራርሳ የዩክሬን ነጻነት ከታወጀ ወዲህ አስቂኝ ትዕይንታዊ ጥበብ ተወዳጅ መሆኑ በእጃቸውና የተዋጣላቸው የመድረክ ቀልደኛ ሆኑ። በቴሌቪዥን በሚቀርብ ኬቪኤን የተባለ የኮሜዲ ትርኢት ላይ በሚያሳዩት ትወና በዩክሬንና በሩሲያ ተወዳጅነትን አትርፈዋል። በአንድ ወቅት የፖለቲከኛው ቪክቶር ያኑኮቪች የልደት ድግስ ላይ ቀልድ ማቅረባቸው ይነገራል። ያኑኮቪች በሕዝበ ምርጫ ዩክሬንን በፕሬዝደንትነት እንዲመሩ ቢመረጡም በ2014 በተካሄደባቸው ተቃውሞ ወይም የቀለም አብዮት የተነሳ ወደ ሩሲያ ተሰደዱ። በምዕራባውያን በተለይም በአሜሪካ የዴሞክራት ፓርቲ ፖለቲከኞች ጆርጅ ሶሮስን በመሰሉ ባለሀብቶችና በረድኤት ድርጅቶች ድጋፍ የተካሄደው የቀለም አብዮት የሩሲያና ዩክሬንን ግንኙነት አደፍርሶት ወደ ግጭት ከቷቸዋል። ያኑኮቪችን ያበቀለው የምስራቃዊ ዩክሬን ዶንባስ ቀጠና ሕዝብ በግፍና በሴራ ከስልጣን መባረራቸውን ተቃወመ። የዩክሬን መንግስት ተቃውሞውን በኃይል ለማኮላሸት ተንቀሳቀሰ። የቀጠናው አካል የሆኑት ሉሃንስክ ክፍላተ ሀገር ነዋሪዎች እንደውም ከሩሲያ ጋር ለመቀላቀል ጠየቁ። የዩክሬን መንግስት ይህን አመፅ ለማዳፈን ሲሞክር የሩሲያ ጦር ወደ ዶንባስ ዘመተ። ክሬሚያንም ሙሉ ለሙሉ ተቆጣጠረ። ያኔው ቀልድ አዋቂና የኪነ ጥበብ ዝግጅት አሰናጁ ዜሌንስኪ ወዲያውኑ ተቃውሞ ያሰሙት። ከሩሲያ ጋር ግንኙነት ስለማቆማቸው ማሳወቁ። ይባስ ብለው የዩክሬንን ሰራዊት ለማጠናከር ከፍተኛ ገንዘብ ለገሱ። በዚያ ወቅት ሀብታቸው እስከ 15 ሚሊዮን ዶላር ይደርስ ነበር። የሕዝብ አገልጋይ በሚል ርዕስ አንድ መምህር ለፕሬዝደንትነት እንዴት እንደበቃ የሚተርክ የቴሌቪዥን ተከታታይ ድራማ ከ2015 እስከ 2019 ሰርተዋል። ይህ ሥራ ነው ዝናቸውን ከፍ ያደረገው። ድራማው ሳይጠናቀቅ በ2018 ለፕሬዝደንትነት እንደሚወዳደሩ አሳወቁ። ዓላማቸው ሙስናን መዋጋት ስለመሆኑም ገለጹ። ከተመረጡ በሙስና የከበሩ ቱጃር ኦሊጋርኮችን እንደሚቀጡም ቃል ገብተዋል። የዶንባስን ጦርነት ማስቆምም ዓላማቸው ነበር። ሐሳባቸውን በምን ፖለቲካዊ እውቀትና የአመራር ልምድ ሊያሳኩት እንደሚችሉ ሲጠየቁ ጥሩ ሰው መሆን ብቻ በቂ እንደሆነ መልሰዋል። የቀደሙትን ፕሬዝደንቶች ቪክቶር ዩሼንኮ፣ ቪክቶር ያኑኮቪችና ፔትሮ ፖሮሼንኮ በመተቸትና በመተረብ የተሳካላቸው ኮሜዲያን የተሻለ መሪ እንደሚሆኑ ሲምሉ ብዙዎች ነበሩ ያመኗቸው። የ73 በመቶ ዩክሬናውያንን መራጮች ድምፅ በማግኘት በ2019 ርዕሰ ብሔርነቱን ተረከቡ። ይሁን እንጂ ከዛች ዕለት ጀምሮ ሀገራቸውን ታላቅ የሐዘን ቀጠና ነው ያደረጓት። በቀልድ ትርኢት ሥራ አብሯቸው የተሰማሩ ጸሐፊ፣ ፕሮዲሰርና ተዋናይ ጓደኞቻቸውን ወደ ፖለቲካው ይዘው መጡ። ሌላው ቀርቶ ለትርኢት አስተባባሪ ድርጅታቸው ጠበቃም የመንግሥት ሹመት ሰጥተዋል። ዜሌንስኪ ዩክሬንን የምታክል አገር ለመምራት የፖለቲካ ልምድና እውቀት አያስፈልግም ብለው እንደተናገሩት ሁሉ የጦርነት አውድማ እንድትሆን ፈረዱባት። ለማስቆም ቃል የገቡትን የዶንባስ ቀጠና ጦርነት ሳያሳኩ 3 ዓመታት ተቆጠሩ። በ2022 ሁለተኛ ወር ደግሞ ቀሪው የዩክሬን ግዛት በሩሲያ ሰራዊት ወረራ ተከፈተበት። ከዛን ጊዜ ወዲህ ዩክሬን የከፋ እልቂት የሚከናወንባት ምድር ሆናለች። የዜሌንስኪ ፕሬዝዳንታዊ ሕይወት በአስገራሚ ገጸ ባህሪ የሚገለጽ አስቂኝና የማይቋረጥ ትዕይንት የሚታይበት ነው። ሩሲያውያን ታይቶ የማይታወቅ ሰፊ ወረራን የከፈቱት ለዋና ከተማዋ ኪቭ ጭምር አሰጉ። አሜሪካውያን ከኪቭ ከተማ ሊያስወጧቸው ዜሌንስኪን ጠይቀዋቸዋል። እንደ ሰፈር ጉልቤ መወጣጠርና ደፋር መስሎ መታየት የተካኑት ሰው ከመውጫ ይልቅ መዋጊያ መሳሪያን የጠየቁት። እንዴት ያሉ ሞት አይፈሬ ጀግና መሪ ዩክሬን አገኘች ተብሎ በመላ ዓለም ተደነቁ። በቴሌቪዥን መስኮት ወታደራዊ መለዮ ለብሰው መግለጫ ይሰጣሉ። ከወታደሮች ጋር ሲጓዙና በውጊያ ዕቅድ ላይ ሲመካከሩ ይታያሉ። በምሽግ ተገኝተው ከወታደሮች ጋር መብልና መጠጥ ይቃመሳሉ። እስከ አፍንጫቸው ነው የጦር መሳሪያ የሚታጠቁት። እንደ ልዩ ተዋጊ ጦር አባል አካልን የሚወጣጠር ቲሸርትና ሱሪ ለብሰው መድረክ ላይ ይወጣሉ። በኮሜዲ የተዋጣላቸውና በቴሌቪዥን ትዕይንት እንጀራቸውን የጋገሩት ዜሌንስኪ ዩክሬንን ትልቅ የቲያትር መድረክ ነው ያስመሰሏት። ሩሲያንም ሆነ መሪዋን ፑቲን በወንጭፍ የሚጥሉ የዩክሬኑ ዳዊት ሆነው የመታየት ፍላጎት አላቸው ተብሎ ይቀለድባቸዋል። ቮሎዲሚር ዜሌንስኪ ወደ መሪነት ሲመጡ ቃል እንደገቡት ሙስናን አላጠፉም። በ2021 የፓንዶራ ሰነድ የተባለው ትልቅ የሙስና ዶሴ ተገለጠ። የ35 ሀገራትን መሪዎችና የአያሌ ባለሀብቶችን የዘረፋ ታሪክ ነው ለዓለም ያሰጣው። ዜሌንስኪን ጨምሮ ሀብትና ንብረት ከሀገራቸው ዘርፈው ወይም ግብር አጭበርብረው ገንዘብ ወደ ውጭ ያሸሹ አለዚያም በማይታወቁ የደሴት ሀገራት በድብቅ የባንክ ሂሳብ ውስጥ ያከማቹ ሰዎች ስም ዝርዝር ተካቶበታል። ዜሌንስኪ ፕሬዝደንትነቱን ከተረከቡ በኋላ ከሀገር ያሸሹትን ሀብት እንዲሁም ከውጭ ኩባንያዎችና ነጋዴዎች ጋር ያደረጉትን ሚስጥራዊ ሽርክና ሁሉ ዘርዝሯል።
በብሪታንያ ቨርጅል ደሴት፣ ቤሊዝና ቆጵሮስ ያከማቹት ሀብት ተጋልጦባቸዋል። ዜሌንስኪ ዩክሬንን ከተረከቡ ወዲህ ቅልጥ ያሉ ነጋዴም ፖለቲከኛም ሆነዋል። በአንድ አጋጣሚ ለ14 ሰዓታት የዘለቀ ጋዜጣዊ መግለጫ ሰጥተዋል። 3 የቴሌቪዥን ጣቢያዎችን አዘግተዋል። ከጾታ ጉዳይ ጋር የተያያዘ ምርመራ አስከልክለዋል። ሩሲያ በፌብሩዋሪ 16 ተወረናለች ብለው ቀድመው ነው የተናገሩት። መረጃውን ከየት እንዳመጡት ሲጠየቁ ከመገናኛ ብዙሃን እንደሆነ ጠቅሰዋል። ከመሬት ተነስተው ዛሬ የምታዩኝ ለመጨረሻ ጊዜ ነው ይላሉ። የሩሲያ መንግስት ኢላማ ውስጥ ስለ መግባታቸው ያውጃሉ። እስካሁን የደገፋችሁኝ ስለማይበቃ የበለጠ አድርጉ በማለት ምዕራባውያኑን ይማጸናሉ። ቮሎዲሚር ዜሌንስኪን በጥንቃቄ ለታዘባቸው በሐሳብም ሆነ በተግባር ዝብርቅርቃቸው ይወጣ ይመስላሉ። አንዳንዶች በ1989 በቻይና ታይናሚን አደባባይ ታንክ ፊት ቆሞ ሞትን ከተጋፈጠ አንድ ደፋር ተማሪ ጋር ያመሳስሏቸዋል። ቻይና ውስጥ የመንግስት ቅያሪ የጠየቁ ተማሪዎች በታንክ ሲደፈጠጡ እያየ ያ ልጅ ግደሉኝ ብሎ ብቻውን ተጋትሮ የተነሳው ፎቶ ለመላ ዓለም ለውጥ ናፋቂዎች የጀግንነት ምሳሌ ተደርጎ ይቀርባል። ዜሌንስኪ በምዕራባውያን መገናኛ ብዙሃንና ፖለቲከኞች የሚሰጣቸው ግምት ፍጹም የተጋነነ ነው። የዓለም የጀግንነት ጥግ ተደርገው ይሳላሉ። ከአሜሪካም ሆነ ከአውሮፓ መሪዎች በላይ ዝነኛና ተጽዕኖ ፈጣሪ እንደሆኑ ይደሰኩራል። በምዕራባውያን አገራት የዜሌንስኪ ጃኬት፣ ሰደርያ፣ ጫማና ሱሪ አምሳያ በሰፊው ተቸብችቧል። ጨዋታ አዋቂ፣ አስቂኝ፣ አዝናኝ፣ ቀለል ያሉና ተግባቢ መሆናቸው ይነገርላቸዋል። በተቃራኒው የሩሲያው ፑቲን አውሬ፣ መልከ ጥፉ፣ መሰሪ፣ ልባቸው የማይገኝና ጨካኝ እየተባሉ ይወነጀላሉ። የዜሌንስኪ የተብለጨለጨ ገጽታ ቀስ በቀስ እየወረደ መጥቷል። ዜሌንስኪና ጥቂት የአውሮፓ ሀገራት ቢቃወሙም ምዕራባውያኑ በተለይም የዶናልድ ትራምፕ አሜሪካ ጦርነቱ እንዲቆም ግፊት እያደረገች ነው። እነ ዜሌንስኪ ግን በዩክሬን ሰላም የሚሰፍነው ሩሲያ ስትሸነፍ ብቻ ነው ይላሉ። ይሁንና ይህ የማይጨበጥ ጉዳይ ነው። ዓለም ተባብሮ ዩክሬንን እያገዘ የሚወጋት ሩሲያ የማትበገር ከባድ አገር እንደሆነች ለ4 ዓመታት አሳይታለች። ሩሲያ በሺህ የሚሰላ ማዕቀብ ተደራርቦባት ጭምር በብዙ አገራት የምትረዳውን ዩክሬንን ክፉኛ እያሸቻት ነው። ዩክሬናውያን ከባድ አጸፋ እየሰጡ ቢሆንም በጦርነቱ እንደ ሩሲያውያኑ ዝለዋል። ከጦርነቱ መውጫ መንገድ አጥተዋል። ዩክሬናውያን በሩሲያ የተነጠቁትን ሰፊ መሬት ሳያስመልሱ የሰላም ስምምነት ለመፈራረም ከብዷቸዋል። ለሩሲያውያን ደግሞ የያዙትን ግዛት በቀላሉ አስረክበው መውጣት አቀበት ሆኖባቸዋል። ሁለቱ ሀገራት 1200 ኪሎ ሜትር ድንበር ይጋራሉ። ዩክሬን በአሁኑ ወቅት 1 ሚሊዮን ሰራዊት አላት። ጦርነቱ ከጀመረበት ከፌብሩዋሪ 2022 ወዲህ $174 ቢሊዮን የውጭ ድጋፍ አግኝታለች። በ2026 የቀረበላት $5.5 ቢሊዮን ይደርሳል። የዩክሬን መንግስት ተኩስ አቁም ቢፈረም ራሱ እስከ 800,000 ሰራዊት ይዞ እንደሚቀጥል ይገልጻል። ከሩሲያውያን የደህንነት ዋስትናም ይፈልጋል። ይሁን እንጂ ዩክሬን በጦርነቱ እንድትቀጥል የሚፈልጉት ከራሷ ዜጎች ይልቅ ምዕራባውያኑ መንግስታት መሆናቸው ይታወቃል። ሩሲያውያን የዛሬ 40 ዓመት ገደማ በአፍጋኒስታን የገጠማቸው ሽንፈት በዩክሬን እንዳይደገም ይጠነቅቃሉ። በሁለተኛው የዓለም ጦርነት የሶቪየት ኅብረት ሰራዊት ናዚ ጀርመኖችን በ2 ወራት ነበር ጠራርጎ በርሊን ያደረሳቸው። ወራሿ ሩሲያ ግን ዩክሬንን ለማሸነፍ 4 ዓመታት አስቆጥራለች። ከሁለተኛው የዓለም ጦርነት ወዲህ በግዙፍነቱ የተመሰከረለትን ወረራ ከፍታ በቀላሉ አልተሳካላትም። ከ4 ዓመታት በኋላም እንኳ አንዳቸው በሌላኛቸው ላይ በርትተው በመግፋት በቀላሉ የሚፈልጉትን ቦታ መያዝ አልቻሉም። የሩሲያ ጦር በየግንባሩ በቀን የሚያደርገው ግስጋሴ ከ70 ሜትር አይዘልም። የዩክሬን ጥንካሬ ብቻ ሳይሆን የምዕራባውያኑ ብድርና እርዳታ ትልቁን ድርሻ ይይዛል። በጦርነቱ እስካሁን ከባድ ሰብአዊ ጥፋት ደርሷል። ከሩሲያ 325,000 ወታደሮችን ጨምሮ 1.2 ሚሊዮን ሰዎች እንደሞቱ ይገመታል። ከዩክሬን ካለቁት 600,000 ሰዎች 140,000 ያክሉ ወታደሮች ናቸው። 5.3 ሚሊዮን ሕዝቧ ከሀገሩ ተሰዷል። የተፈናቀለው 3.7 ሚሊዮን እንደሚደርስ ይታመናል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።